ይሄንን አተርክክ የሚያቅሰው አለ። እኔ እዚህ ሀገር መጥቼ ይሄ እንደዚህ አይነት ደቃቅ አተርክክ እንዳላወቅኩት ማለት ነው። አይቻላቅም እና መጀመሪያ ላይ በጣም ግራ አጋባ ነበረ። ምስር ነው አተርክክ ነው በቃ ይሁን በጣም ግራ ይገባኝ ነበር። እና እኔ ብቻ ነኝ የማላቀው ወይስ እናንተም ጭምር ነው? ለማንኛውም እሱን አጥቤ ጣድኩትና እስኪበስል ከጎን ሰላጣ እየከታተፍኩኝ ነው። እንግዲህ ክያና ቃሪያ ቲማቲም እና ሽንኩርት ነው የተጠቀምኩት ለሰላጣይ። ሽንኩርት ሰላጣ ውስጥ ይገባሉ የምትሉ ልጆች አላችሁ። አዎ ይገባል። በጣም አሪፍ ነው ሽንኩርት። ስለዚህ ብዙ ሰው ይጠቀማል። እኔ በጣም ነው የምወደው በሰላጣ በጣም ማለት ነው። እጠቀማለሁኝ። እዚህ ጋር እንግዲህ ከታተፌ ስጨርስ አተርክኩ በሰለ። ቶሎ ነው በቃ የሆነ ሙክክ ያለ አተርክክ ነው በቃ ደስ የሚል ደግሞ ጣዕሙ ዋው። እዚህ ጋር እንግዲህ ሽንኩርቴን ዘይት ጠባረኩና በሰልኩት። ከዛ ነጭ ሽንኩርት ጨመርኩ፣ ጨውና እርድ አደረግኩኝ። ከዛ አብሬ አቁላልቼ አበሰልኩት። ያው በነገራችን ላይ የኔ ምግብ በጣም ቀላል ምግብ ነው። ምክንያቱም በሰው ቤት የሚሰራ ምግብ ስለሆነ የራሴን ያለኝን ቤት እኔ ማገኘውን ግብአት ነው የምጠቀመው፣ ወይ ደግሞ እኔ መውሰድ የምችላቸውን ግብአቶች ብቻ ነው የምጠቀመው። እናንተ ተጨማሪ መስራት የምትፈልጓቸው ነገሮች ካሉ መጠቀም ትችላላችሁ። ሰላጣ ላይ እንግዲህ ጨው ዘይትና ቆንጆ በርበሬ አድርጌ ቀላቀልኩትና የወይራ ዘይት ጨመርኩኝ። ከዛ እንግዲህ እንጀራ ስለሌለኝ በቂጣን ያቀረብኩት። ቂጣ የራሱ ትንሽ እንትን ብሏል ነፍሶበታል ትላላችሁ። ለማንኛውም ግን በላሁት፣ እግዚአብሔር ይመስገን። ይሄን ያላሳጠኝ አምላክ እሱን እያመሰገንኩ እና ደግሞ ማዕድ ዝም ብዬ ቁጭ የምበላ እንዳይመስላችሁ፣ ማዕድ ቀድሜ እባርካለሁ ማለት ነው። ለማንኛውም ወዳችኋለሁ። ፎሎ አድርጉ፣ ላይክ አድርጉ ቪዲዮ